አረባት አገር ላይ ያላችሁ እህቶቼ የሚያስፈልጋችሁን ነገር መግዛት ያለበት ማን ነው? እናንተ ናችሁ ወይስ መዳም ናት ወይስ የምትሰሩባቸው ሰዎች ናቸው? ይህንን ቪዲዮ ሰምተን እንመለስ። عندها راتب تشتري من راتبها. طيب ليه؟ راتبها لأهلها حرام، انتي جيبي لها راتبها ياخذ زيت ولا اكل ولا شامبو ولا صابون ولا حاجه تاكلها. قسما بالله انا مره انصدمت، جايبه واحده لقطه الوحده تقول يلا هاتي فلوسك عشان انا اعرف انت ايش تبغين اكل، باخذ البيض والجبن والخبز. ليه؟ هي تشتغل لك طرق، انت تاكلينها من بيتك، تاخذين من راتبها اكل. ليه؟ عيب والله العظيم. ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋሌ ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ለዚህ ትርፍርፍ ይበልልኝ። ዛሬም በአዲስ ቪዲዮ ተከስቻለሁ ወይም መጥቻለሁ ማለት ነው። እንግዲህ የመጣሁበት ቪዲዮ በዚህ አይነት ቪዲዮ የመጀመሪያ አይደለም። ከዚህም በፊት ሰርቼላችኋለሁ በእርግጥ ግን የበለጠ ደግሞ አዲስ ወደ ቻናሌ የተቀላቀላችሁ ማወቅ ያለባችሁ ነገር ነው። እንዲሁም አዲስ ወደ አረብ ሀገር ስትመጡ እንድታውቁ ስለፈለኩ ነው ይህንን ቪዲዮ ደግሜ የምሰራላችሁ እና እናንተ ደግሞ ይህ ቪዲዮ ለብዙ እህቶቼ በተለይ አዲስ ለሚመጡት እህቶችን ስለሚጠቅማቸው ሸር በማድረግ ተደራሽ አድርጎላቸው ማለት ነው። እንግዲህ ምንድነው እሱ ወደ አረብ ሀገር በጠለብ ስንመጣ የሚያስፈልገንን ነገር እንግዲህ መግዛት ያለባቸው የታወቀ ነው። እኛ መቼም ራሳችን ካላስለመድን በስተቀር እንደ ሕግና ደንቡ በጠለብ ወይም በህጋዊ መንገድ መዳሞች ጠልበውን ስንመጣ ራሳቸው ነው የሚያስፈልገንን ነገር ልብስም ሆነ ሻምፖም ሆነ የፀጉር ቅባትም በቃ የተለያዩ ነገሮችን መግዛት ያለባቸው ራሳቸው አሰሪዎቻችን ናቸው ማለት ነው። ሌላው ደግሞ በኮንትራት ብቻም አይደለም፣ ሌሎችም እንደዚሁ አስገብተው በውጭ ላይ በፍሪ ቪዛ መተው የሚሰሩትን የሚገዙላቸውም አሉ። አብዛኛው ጊዜ የሚገዙት ያው ዩኒፎርም ነው። በሳውዲና ዱባይ ምናምን እንደዛ አብዛኛው ጊዜ የሚሰጡት ነገር ዩኒፎርም ነው። ምክንያቱም እንደዚህ ተገላልጦ እንዲታዩ ስለማይፈልጉ ማለት ነው። እና እንደዚህ መልካምም የሚሆኑ አሉ። ግዴታ ኮንትራት ቤት ያሉ ብቻ አይደለም፣ ግን እንደ ህግና ደንቡ ግን ኮንትራት ቤት ስንመጣ በመጀመሪያ ሁሉን ነገር እነሱ ናቸው አሟልተው አዘጋጅተው የሚያስፈልገንን ነገር ማድረግ ያለባቸው። ምክንያቱም በጠለብ ስንመጣ አንደኛ ደሞዝም አነስተኛ ነው። ምክንያቱም የሚሆንበት አነስተኛ የሚሆንበት የሚያስፈልገንን ነገር ቪዛ እነሱ ያሰራሉ፣ ኢካማችን እነሱ ያሰራሉ፣ ብንታመም እነሱ ያሳክማሉ። የሚያስፈልገንን ነገር ሳሙናዎች ሆነ ሻምፖም ሆነ ኮንዲሽነር ሆነ የተለያዩ በቃ የሚያስፈልገንን ማቴሪያል ማሟላት ያለባቸው ራሳቸው አሰሪዎቻችን ናቸው እንጂ አሁን አንዳንድ እህቶች የምንሸወድበት ምንድነው እንደመጣን የሚያስፈልገንን ነገር ከራሳችን ኪስ አውጥተን እንሰጣለን ለአሰሪዎቻችን ማለት ነው። በፍጹም እንደዛ ማድረግ የለብንም። በጠለብ ስንመጣ እንደዚህ አይነት ነገር ማስለመድ የለብንም። በእርግጥ የራሳችን የምንፈልገው አይነት ነገር ከሆነ አዎ ማስመጣት በራሳችን መግዛት እንችላለን። ግን ማንኛውንም የሚያስፈልጋችሁን ነገር ሙሉ በሙሉ ከራሳችሁ ደሞዝ አውጥታችሁ የመግዛት ግዴታ የለባችሁም። በእኔ ሀሳብ ልንገራችሁ እኔ ማለት ነው። እኔ አሁን የሚያስፈልገኝን ነገር ይሄን ግዢ ይሄ ያስፈልገኛል ብዬ እናገራለሁኝ። ግን ወይ ከኢትዮጵያ የራሴ የሚያስፈልገው ወይ የራሴ ከኢትዮጵያ ወይ ምግብም ሆነ ወይንም ልብስ ከሆነ የሀበሻ ቀሚስ ምናምን ሽፎን ምናምን ከፈለኩኝ ያው በራሴ ነው የማስመጣው። ምክንያቱም የጠለብኩት ነገር ግዴታ የለባቸውም። ከዛ ከኢትዮጵያ ይሄን አስመጣለሁ አንጡ ክፈሉ ማለት የለብኝም። እነሱም ግዴታ የለባቸውም። ግን የሚያስፈልገኝን ነገር የንጽህና መጠበቂያን ነገር እያንዳንዱ ነገር ራሳቸው ነው ገዝተው መስጠት ያለባቸው። አሁን አብዛኛው እህቶችም ምግብ ራሱ የሚፈልጉትን ምግብ
እነሱ አረቦች የሚሰሩትን ምግብ የማይፈልጉ አሉ። በራሳቸው ጠልበው በራሳቸው አስመጥተው የሚመገቡ አሉ። እውነት ልንገራችሁ ኮንትራት ቤት በራሳችን ወጪ አውጥተን በራሳችን ምግብ ገዝተን በራሳችን የሚያስፈልገን ማቴሪያል ገዝተን ደሞዛችን የትም አትደርስም። ለምግብ ለልብስ ምናምን በፍጹም እንደዚህ ያሉትን ነገሮች እናንተ ማስለመድ የለባችሁም። እናንተ ማስለመድ ያለባችሁ ምንድነው የሚያስፈልጋችሁን ነገር ይሄን እፈልጋለሁ መዳም አንጭልኝ፣ በቃ ይሄ ነው የእናንተ ህግና ደንብ። እንደዛ ነው። እንደዛ ካልሆነ ከባድ ነው። የሚከፈለን ደሞዝ በጠለብ ስንመጣ አነስተኛ ነው። ከዛ ላይ አንስተን ምግብ ስናደርግ፣ ከዛ ላይ አንስተን ልብስ ስናደርግ፣ ከዛ ላይ አንስተን ቅባት ምናምን ሳሙና ምናምን ስንገዛበት ምንም የሚደርስልን ነገር የለም። እና እኔ ባጭሩ ምላችሁ ነገር አታስለምዱ፣ ለአረቦች አታስለምዱ። እኔ አሁን እያደር አንዳንድ ነገሮች በራሴ ወጣም ሳልኩኝ በራሴ የሆነ ነገር እገዛለሁኝ እና እንደ በፊቱ አይደለችም ሴትዬ ማለት ነው። እንደ በፊቱ ስላችሁ ይሄ በፊት አሁን ምን ላንጣልሽ፣ ምን ትፈልጋለሽ ምናምን የሚባል ጥያቄ ትጠየቅ ነበረ። አሁን አይጠየቅም። ምክንያቱም 2 ቀን 3 ቀን በራሴ የሚያስፈልገኝን ነገር ወጥቼ ስለገዛውኝ ያንን ስላዩ ማለት ነው። እና ምንም ነገር አታስለምዱ ለአሰሪዎቻችሁ። ምንም ነገር በራሳቸው ይግዙ፣ ግዴታቸው ስለሆነ ማለት ነው። እና መዳምንም ይቺ መግቢያ ላይ ሰምታችኋታል። የሚያስፈልጋቸውን ነገር መግዛት፣ የሚያስፈልጋቸውን ምግብ ማድረግ ያለብሽ አንቺ ነሽ፣ እናንተ ናችሁ እያለች ነው ለራሳ ዜጎች ማለት ነው። አያችሁ። እና እህቶች የምላችሁ አዲስም ስትመጡ በራሳችሁ አሁን ምንድነው አብዛኛው ጊዜ ያው አዲስ አበባ ላይ ሰርተን ስንኖር ራሳችን ነው ሁሉን ነገር የሚያደርጉ። ከመልካም አንዳንድ አሰሪዎች በራሳቸው የሚያስፈልጋቸውን ነገር የሚያስፈልገንን ነገር አሟልተው የሚያሰጡ አሉ። አንዳንዶቹ ደግሞ ሁሉ ነገር ከራሳችን ነው። አሁን ወደ ኢትዮጵያ ስራ ቤት ስትገቡ የሚያስፈልጋችሁን ነገር አሟልታችሁ ነው ወደዛ ቤት የምትገቡት። እዚህም አሁን ብዙ እህቶች አሁን የሚያስፈልጋችሁን ነገር ይሄን ይዛችሁ ነው ምናምን ይላሉ። ግን አንዳንድ ጥሩ የእኛን የሚያስፈልገንን ነገር የሚያውቁ አረቦች ደክረው ይጠብቋቸዋል ማለት ነው። እኔ አሁን ስመጣ ወደዚህ ወደ አረብ ሀገር ስመጣ ምንም ነገር ሳይቀር እያንዳንዱን ነገር በሞላ ተሟልቶ ነው ያገኘሁት። ሻምፖ ብትሉ የራስ ፀጉር ማበጠሪያ ምንም ነገር ከኢትዮጵያ የመጣሁትን ልብስ ምናምን ራሱ በሻንጤ ነው ያደረኩት። እንደመጣሁ እነሱ እኔ በዛን ሰዓት ሙሉ ልብስ አስታውሳለሁ፣ ሙሉ ልብስ ነበር ለብሼ የመጣሁት። እዚህ ቤሩት ላይ አብዛኛው ጊዜ ሱሪ ነው የሚለበሰው። ልብስ ሱሪ ለበስኩኝ። በቃ ወደ እነሱ ተቀላቀልኩኝ ማለት ነው። እና የሚያስፈልገኝን 2 3 4 ልብስ አድርገው አሟልተው ቢጃማ ሳይቀር አሟልተው የሚያስፈልገኝን እያንዳንዱን ነገር ከሞዴስ ሳይቀር እያንዳንዱን ነገር አሟልተው ነው የጠበቁኝ ማለት ነው። እና ለሚያውቁ እንደራሳቸው አድርገው እንደዛ አሟልተው ይጠብቋቸዋል ማለት ነው። የሚያውቁም ደግሞ እናንተ ካላችሁ ለዕለቱ ቋንቋ እስከሚገባ ምን እስከሚገባ፣ አንዳንዶቹ ደግሞ አዲስ ከዚህ በፊት ሌላ ሰራተኛ አንጥተው የሚያውቁ ከሆኑ ምን እንደሚያስፈልጋችሁ ሁሉን ነገር ልክ እነሱ እንዴት ነው ሲሳፈሩ ያንዳንዱን ነገር ይዘው ይሄድ የለ ልክ እንደዛ ስለሚመስላቸው፣ በእርግጥ ያው ግዴታ ሴት ልጅ ሞዴስ ያስፈልጋታል እና ያ ከቦርሳችሁ መለየት የለበትም ግዴታ። አሁን እኔ እያልኳችሁ ያለሁት ምንድነው ስትመጡ ምንም ባዷችሁ ነው አይደለም እያልኩ ያለሁት፣ ግን ስትኖሩ ከነሱ እንጂ ከናንተ ምንም አይነት ወጪ አታወጡ፣ አታስለምዱ ነው። ግን አዲስ ስትመጡ አሁን ወደዚህ ወደ ኢትዮጵያ አዲስ ስትመጡ ግዴታ ለዕለት የሚያስፈልጋችሁን ነገር መያዝ ያለባቸው። ምሳሌ ለዕለት የሚያስፈልገን ሴቶች ነንና ለሴቶች ሞዴስ ያስፈልገናል። እሱ ትልቅ ነገር ነው። ልብስ እንኳን ያናክል ያው ስትመጡ አብዛኛው ጊዜ ዩኒፎርም ነው ደክረው የሚጠብቋቸው። ዩኒፎርም ነው። በተለይ ሳዑዲ፣ ኩዌት፣ ዱባይ ምናምን ያው ዩኒፎርም ነው ደክረው የሚጠብቋቸው ማለት ነው። እና እሱ ነው። ከዚህ ውጪ ያንም እንትን የሚል ነገር የለም። ራሳችሁን አትጣሉ፣ ገንዘባችሁን ያዙ ለማለት ፈልጌ ነው። አረቦች
ትውት አረግባቸው ለእናንተ ያዝኑላችሁ ማለት እና በቃ እናንተ የምትፈልጉት ነገር ከሆነ እነሱ ምን ቸገራቸው? ያለባቸውን ሄደ የወር ደመወዛቸውን ይሰጣሉ፣ አለቀ። ከዛ ውጭ አሁንም እነሱ ግዴታ የለባቸው ማለት ነው። እና ይህን ይመስላል ውዶቼ። እንድትማሩበት፣ እንድትገነዘቡበት፣ እንድትረዱበት በራሳችሁ የሚያስፈልገን ነገር እኛ ያየነውን እናምጣ፣ እንብለው፣ እንትን እንበለው፣ የራሱ ጉዳይ እኔ ካልኖርኩ ምናምን። መጽሐፍ ቅዱስ ራሱ ምን ይላል መሰላችሁ? ገንዘብ አለ አግባቡ አታባክኑ ይላል እና ስለዚህ አታባክኑ ገንዘባችሁን። ላየነው ይሄን ላንጠ ይሄን ወድጀዋለሁ፣ ይሄን እውነት እኔ ላለፉት ላሳለፍኳቸው ገንዘቤን በከንቱ ላባከንኩት ነገሮች ከዚህ በፊት ቪዲዮን ተመልሳችሁ ማየት ትችላላችሁ። ልብስ ምናምን ገዝቼ እውነት ይቆጨኛል። አሁን ግን አልገዛም ልብስ። ያኔ በእርግጥ እገዛለሁ የሚያስፈልገኝን ለዕለት የሚያስፈልገኝን፣ ግን ያኔ እንደ በፊቱ አይደለም። የበፊቱ ያየሁትን ያማረኝንም ማንጣት ነበረ። ስለዚህ ገንዘባችንን በስነ ስርዓቱ ተግባር ላይ ማድረግ አለብን ለማለት እወዳለሁኝ እና ይህን ይመስላል። እንደምትማሩበት እንድትረዱበት እፈልጋለሁ ማለት ነው። እንግዲህ ይህንን ቪዲዮ የምታዩ ሁላችሁም ሼር እያደረጋችሁ ተደራሽ አድርጉ። መልካም ጊዜ፣ መልካም ቆይታ። እስከ ቪዲዮ ፍጻሜ አብራችሁ ለቆያችሁኝ ሰላማችሁ በክርስቶስ ስም ብዝት ይበልልኝ። እወዳችኋለሁ። ባይ ባይ።